ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ተስፋ የተጣለበት አዲሱ የኤችአይቪ መከላከያ መድኃኒት በእንግሊዝና በዌልስ ፍቃድ አገኘ። የኤችአይቪ መከላከያ መድኃኒት በእንግሊዝና በዌልስ ፍቃድ አገኘ። በመርፌ የሚሰጠው መድኃኒት በዓመት 6 ጊዜ የሚወሰድ ነው። ከዚህ ቀደም የነበረው መድኃኒት በየቀኑ የሚወሰድ ነበር። በዩናይትድ ኪንግደም በስኮትላንድ ግዛት መድኃኒት ይቀርብ የነበረ ሲሆን በእንግሊዝና በዌልስ መስጠት መጀመሩ ታሪክ ይቀይራል ተብሏል። ካቦቶግራቨር ወይም CAVLA የተባለው መድኃኒት ዩኬ በ2030 ኤችአይቪን ለማስወገድ የያዘችውን ዕቅድ አካል ነው። ሌናካቪር በተባለው መድኃኒት ላይ የተሰሩ ጥናቶች የመጀመሪያው ደረጃ ውጤት እንደሚያሳየውም ህሙማኑ በዓመት አንዴ ብቻ መድኃኒቱን ሊወስዱ ይችላሉ። የጤናና ማህበራዊ ደህንነት ጽሕፈት ዌስት ስትሪንግስ ይህ ታሪክ ቀያሪ መድኃኒት ፈቃድ ማግኘቱ መንግስት ዘመናዊ መድኃኒትን በማቅረብ የሰዎችን ሕይወት ለመታደግ ቁርጠኛ መሆኑን ያሳያል ብለዋል። ኤችአይቪ መድኃኒት ማግኘት ለማይችሉ ሰዎች ተስፋ የሚሰጥ ነው ሲሉም አክለዋል። ለዓመታት የኤችአይቪ መድኃኒት ጥቅም ላይ ሲውል ቆይቷል። የበሽታውን ስርጭት ለመቆጣጠር የሚውለው መድኃኒት በየቀኑ የሚወሰድ ስለሆነ ህሙማን ምቹ አይደለም። መድኃኒቱ በየቀኑ መወሰድ ፈታኝ ከመሆኑ ባሻገር ህሙማን መገለል እንዲደርስባቸውም ሲያደርግ ቆይቷል። የጎዳና ተዳዳሪዎች፣ የቤት ውስጥ የጥቃት ሰለባ የሆኑ ሰዎች እንዲሁም ሌሎች ህሙማን መድኃኒቱን ለመውሰድ እንደሚቸገሩ ይናገራሉ። ለወራት የሚቆየው በመርፌ የሚሰጠው መድኃኒት ለህሙማን ተስፋ ሰጥቷል። በግብረ ሥጋ ግንኙነት ከእናት ወደ ልጅ ወይም ደም በነካ መርፌ የሚተላለፈው ኤችአይቪ የሰውነትን በሽታ የመከላከል አቅም ያዳክማል። የዩኬ ብሔራዊ የጤና አገልግሎት አዲስ ከተሰራው መድኃኒት አምራች የዋጋ ቅናሽ አግኝቷል። አንድ ታካሚ መድኃኒቱን ለመውሰድ በዓመት £7,000 ያወጣል። መድኃኒቱ ለአዋቂዎች እና ጤናማ የሰውነት ክብደት ላላቸው ታዳጊዎች ይሰጣል። እነዚህ ታዳጊዎች ለኤችአይቪ ተጋላጭ ከሆኑና እንክብል መውሰድ ካልቻሉ አዲሱን መድኃኒት ይወስዳሉ። መጀመሪያ ላይ ለ1,000 ሰዎች መድኃኒት ይቀርባል። አብዛኞቹ ህሙማን እንክብል መውሰድ ይቀጥላሉ። የኤችአይቪ እንክብል መድኃኒት የሚወሰደው ዶምባልዴዊን በመርፌ የሚሰጥ አዲስ መድኃኒት መምጣቱ በጣም አስደስቶኛል ይላል። አሁንም የኤችአይቪ መድኃኒት ላይ የሚሰራው ምርምር ብዙ ስራ ይቀረዋል። ሆኖም ኤችአይቪን ለመከላከል የሚደረገው ጥረት አበረታች ሆኗል ሲልም አክሏል። በ1990ዎቹ የኤችአይቪ ወረርሽኝ ከነበረበት ወቅት አንስቶ ባለፉት ዓመታት በግንዛቤ እጥረት፣ በመገለል እና ሕክምና ተደራሽ ባለመሆኑ ምክንያት ብዙዎች ሕይወታቸውን ማጣታቸውንም ዶም ያስታውሳል። በኤችአይቪ መያዝ የሞት ፍርድ መሆን አብቅቷል ሲልም የታየውን ለውጥ ይገልጻል። የዩኬ ብሔራዊ የጤና አገልግሎት እንዳለውም በቀጣይ ወራት መድኃኒቱን በሕክምና ተቋማት ያቀርባል። ትራንስ ትርሰት በተባለ የጸረ ኤችአይቪ ድርጅት የሚሰሩት ሪቻርድ አንግል እንደሚሉትም ህሙማን መድኃኒትን ለማግኘት ረዥም ሰዓታት መጠበቅ አለባቸው። መድኃኒቱን በተለያየ የሕክምና መስጫ ተቋም ተደራሽ ማድረግ እንደሚያስፈልግም ያስረዳሉ። መድኃኒቱን ማግኘት ለማይችሉ ሰዎች ማዳረስ ያስፈልጋል። እኩልነት ማረጋገጥ የሚቻለው በዚህ መንገድ ነው ይላሉ። በዩኬ ኤችአይቪ ቅድመ መከላከያ ሕክምና የሚወስዱ ሰዎች ቁጥር ጨምሯል። አምና 146,098 ሰዎች ሕክምናውን አግኝተዋል። የሕክምናው ተደራሽነት ሲታይ ነጮች 79.4% እንዲሁም ጥቁሮች 77.8% ሲሆን በተመሳሳይ ጾታ አፍቃሪ ሴቶች እና ወንዶች ያለው ተደራሽነት ውስን ነው። በዩኬ ብሔራዊ የጤና አገልግሎት የተመሳሳይ ጾታ አፍቃሪዎች አማካሪ ዶክተር ማይክል ብራንድ በመርፌ የሚሰጠው አዲስ መድኃኒት ለኤችአይቪ ተጋላጭ ለሆኑ ሰዎች ሁነኛ አማራጭ ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።